በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቁ የአባታችን የአቡነ እስትንፋሰ ክርስቶስ ታሪክ። ጻድቁ አባታችን አቡነ እስትንፋሰ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በታላቅ መንፈሳዊ ተጋድሏቸው በተአምራታቸው የሚታወቁ አባት ናቸው። የአባታችን የትውልድ ቦታ በሰሜን ወሎ ሀገረ ስብከት ዳውንት ሲሆን ወላጆቻቸውም አባታቸው መልአከ ምክሩና እናታቸውም ወለተ ማርያም ይባላሉ። የአባታችን የእስትንፋሰ ክርስቶስ የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት ነው። እንዲሁም ስማቸውን የሰጣቸው ጌታችንና አምላካችን ኢየሱስ ክርስቶስ መሆኑን በድርሳናቸው እናገኛለን። የአባታችን መንፈሳዊ ሕይወት ምንኩስናን በደብረ ድባ ከቅዱስ ኪራኮስ ዘንድ የመጽሐፍት ትምህርትን ከተማሩ በኋላ በሐይቅ እስጢፋኖስ አቡነ ኢየሱስ ሞዐ ገዳም መነኮሱ። ጽኑና ጾም ጸሎተኛ መሆናቸውን ከድርሳናቸው እናገኛለን። እንዲሁም በአብይ ጾም አንድም ሳይቀምሱ እንደሚውሉ ድርሳናቸው ይናገራል። አባታችን በተጋድሏቸው የበረቱ ለኢትዮጵያና ለሕዝቦቿ ሲሉ ለ9 ዓመት ተዘግዝቀው በመቆም ጸልየዋል። ጌታችን በዚህ ምክንያት ኢትዮጵያን ምሬልሃለሁ ብሎ ቃል ኪዳን ገብቶላቸዋል። የዱር እንስሶችም ለአባታችን እንደሚታዘዙ ድርሳናቸው ይናገራል። 5 አንበሳና 5 ነብሮች ይከተሏቸው ነበር። የአባታችን የዕረፍት ቀን በሚያዝያ 9 ሲሆን በየወሩ ዝክርህን የሚዘክሩትን ፈጣሪ በሰማይ መንግሥት እንደሚያስበው ቃል ገብቶላቸዋል። እንዲሁም በስማቸው የተማጸነውን ገድላቸውን የሚያነበበውን ያዳመጠውን ለመታሰቢያነት መባን የሚሰጠውን እንዲሁም አምላከ እስትንፋሰ ክርስቶስ ይቅር በለኝ ብሎ የጸለየውን ምሕረት እንደሚያደርግላቸው ጌታችንና አምላካችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። በመጨረሻም ጻድቁ አባታችን በታላቅ መንፈሳዊ ተጋድሎ በጽኑ ጸሎትና ለሀገር ባላቸው ጥልቅ ፍቅር ዘመናቸውን ሁሉ ለእግዚአብሔር የሰጡ ትልቅ አባት ናቸው። በአባይ ባህር ውስጥ ተዘግዝቀው በመጸለይ ለኢትዮጵያና ለሕዝቦቿ የምህረት ቃል ኪዳንን ዛሬም ድረስ ለብዙ ኢአማንያን የተስፋና የጽናት ምንጭ ሆነው ይኖራሉ። የእሳቸው ታሪክና ተጋድሎ የሚያስተምረን በየትኛውም የሕይወት ፈተና ውስጥ እምነትን አለመተውን ነው። ለሌሎች መጸለይን እግዚአብሔርንም መፍራት ነው። ከጻድቁ አባታችን ረድኤትና በረከት ያካፍለን ዘንድ እግዚአብሔር ሁላችንም ይርዳን። አገልግሎታችንን ከወደዱ ላይክና ሰብስክራይብ በማድረግ አገልግሎቱን ለብዙ ሰዎች እንዲዳረስ ያደርጉ። ቸር ቆዩን።